እድሜ ልክን አካል ጉዳተኛ ነው ማረግ። የሰው ምክር መጥፎ ነው የሚባለውን ነገር ያመንኩት ዛሬ ነው። ከሪንግ ውስጥ አጥንቱ ተሰብስቦ ነው የሚወጣው። ዛቢየርን ነው ማለት ያ the first round አልፍም ጨዋታ ንቃተ ህሊና እንደማይት ከፈለክ የራስን እንደማሳያለሁ ክፍል ውስጥ እንመጣለን። እኔ የጫካ ትሬኒንግ እና ትክክለኛ ትሬኒንግ ልዩነቱን እናያለን። ንቃተ ህሊናና ከጆኒ አሸናፊው ወይም ተሸናፊው ግን ምንድነው የሚሆነው ከተሸነፈ በኋላ ጋይስ? ያው አብረ ሪአክሽን እናደርግበታል። እሱ በሚገርም ሁኔታ እንደዚህ አይነት ነገር አንዳንዴ የሆነ ነገር ላይ ሳትደርሱ አትወስኑ። በቃ ባይዘው በጣም ሸለልክ ፎከርክ በቃ ስለ ግራ እስኪገባ ድረስ ማለት ነው። እኛ ራሱ ማመን እስኪያቀተ ድረስ ነው። ለማንኛውም እኔ እኔውና ምንም አለ ምን ነው እስኪ ለማንኛውም አብረ ሪአክት እናደርግበት። ታግላችሁ ዱቄት ከሪንግ ውስጥ አጥንቱ ተሰብስቦ ነው የሚወጣው። እኔ እኮ እግዚአብሔር ታው ይዚን ያህል ልጅ ምንድነው የተማመነው ነገር ምንድነው እሱ የተማመነው እስከሚባል እኮ እግዚአብሔር ከማውራት አንዳንድ እንደ ጸሎት እኔ ጋር የሚመጣ ነው ይመስለኝ። ሁለት ሼር አድርጉለት እንዳይዘናጋ አይ ጃብ ክሮስ ራሱ መዘንዘር አይችልም። ኧረ እባክህ የምር ነው አይችልም። እና ታዲያ ከዚህ በላይ ያሳየሽ ማን ነው? ተው አንዳንዴ ሰውን ባናጣጣ ነው አሪፍ ነው እኮ ነው። አሁን አትችልም እያልኩ እስከ ጉልበቱ ማንሳት አይችልም ብያችኋል። በላው ጠጣውት የከተማ ልጅ ነኝ የሚባል ነገር አይሰራም። ያስ ሪሊ ነው እንደዚህ አይነት ነገር ብዙዎቹ የሚሸወሩት ምን መሰላችሁ? እኔ ከተማ ልጅ ነኝ እና ገጠር ልጅ ነኝ ማማ አይሰራም። ጀስት የሰውዬ ከ15 ዓመት በላይ ጆኒ ዩቱ ከ15 ዓመት በላይ ብሎ ያለ ሰው ነው መሰላችሁ። እንደዚህ አይነት ነገር አይሆንም። ስለዚህ መጀመሪያ ደርሰን እዛ ነገር ላይ እርግጠኛ ሳንሆን ለምንድን ነው የምንፎክረው? እኛ ወጋ ነው ጠጣ ነው በላ ነው ብለን ያደግነው ባይ ዘ ወይ ከድኩላ ከጅብና ከእባብ ጋር ነው። ከድኩላ ከጅብ ጋር እኛ በላ ነው ጠጣ ነው ምናምን ያይ እሺ ልጆች እንደምታውቁት አንፈራም፣ ጠንካሮች ነን። ጆኒ የገጠር ልጅ ወይም ደግሞ ከገጠር መተሃል ብሎ በተናገረው ነገር እኔም ከልቤ ይደብሮኛል። ስለ አንዳንዴ እንደዚህ አይነት ነገር እንዴት መሰላችሁ መበሻሸቅ ምናምን ያለ ነው። አንተ ከገጠር መተህ ምናምን ይባል ነገር እና ለክፋት አይደለም ሁለቱ በዚህ ደስ ይላል። መጨረሻ ላይ ያሳዩት ነገር ደስ ይላል። አይታችሁት ከሆነ ማለት ነው። እሺ እንስማው። ምክንያቱም እኛም ከዛ አካባቢ ከክፍለ ሀገር ስለመጣን ጸቡን ወይም ደግሞ ፋይቱን የከተማ ልጅና የገጠር ልጅ በሚለው ለማጋጋል እየሞከራችሁ ብዙ ሰዎች፣ እኔ ከንቃተ ህሊና ሳይድ ነኝ። ባይዘው አሁን አንተ እንዳልከው ብዙ ሰዎች ከንቃተ ህሊና ሳይድ ነበሩ፣ እኔ ሁሉ ሳልቀር። ነገር ግን ንቃተ ህሊና በጣም ፎከርክ፣ ሸለልክ። ሴት የላከው ሞት አይፈራም እንደዛ ሆኖ እኔ እንደው ምንድነው ይሄ ልጅ የሚተማመነው ነገር እስክል ድረስ እንዲህ ተው። አንዳንዴ እርግጠኛ የማትሆንበት ነገር የሆነ አይታችሁት ከሆነ አሳያችኋለሁ በመጨረሻው ቪዲዮ ላይ እንደው እንትና እና የዚህን ያህል እኔ ተው አንዳንዴ አለመስማት። እሺ ልጁ ደፍሮ ከሁላችሁም ቀድሞ መቶ ጆኒን ለመግጠም እየሞከረ ያለው ፋይት ስኪም በማን ባይዘው እዚህ ፋይት ላይ ንቃተ ህሊና መገኘት ለአንተ በጣም ትልቅ ነው እድል ይዞልህ የመጣው። እግዚአብሔር ዛሬ መሸረፉን አይደለም አሁን ይዞልህ የመጣው በጣም ትልቅ እድል ነው። አሪፍ ነው። አይታችሁት ከሆነ ጌች እንግዲህ ተረክቦ ይሄ ልጅ እንደሚያሰለጥን ቃል ገብቶለታል። ወደ ውጪ ልኩትም ከዛ በላይ ንቃተ ህሊና አሁን በጣም ብዙ ሰዎች ወደ ታርጌት 1 ሚሊዮን ነው ታርጌት ያደረጉት። ያ አይደለም ለሱ ይወደፊት እና እሺ እንስማው። አሸናፊነት እንደሚያልቅ እናያለን። ጆኒ ግን እቺ ነገር በማለት ብዙ የክፍለ ሀገር ልጆችን አስቀይሟል። ሲይዝህ ጆኒ ይቅርታ ጠይቅ። ትክክል ጆኒ እንግዲህ ሲይዝህ ያለው እኛ እኮ ግራ ገባል። መጨረሻ ላይ ይዛዛታሉ። እሺ አርክ እድሜ ልክን አካል ጉዳተኛ ነው ማረግ። ሲይዝህ እንግዲህ ጆኒ ጁጁቱ እንደዛ ተው አድርጎታል እኮ ነው ላይ ምናምን መስራት ነው የሱ መክሊት ይመስለኝ ወይ ምናምን መስራት የሱ መክሊት አይደለም። መክሊቱ አይደለም ልጁ ብዙም አልዛተም ስለሚያውቀው ነው ራሱ። ከንቃተ ህሊናና ከጆኒ አሸናፊው ወይም ተሸናፊው ግን ምንድነው የሚሆነው? ይሄ ነገር ሁላችንም ላይ ጥያቄ ፈጥሮብን ነበር። ምንድነው የሚሆነው? ጀስት ከሁለት እንግዲህ አንዱ ተሸናፊ ነው የሚሆነው። ከዛ በኋላ ምንድነው ይሆናል የሚለው በጣም ብዙ ሰው ጥያቄ ፈጥሮብን ነበር። ያው እንግዲህ ነው ወደ ቤቱ ይሄዳላ። በኋላ ጋይስ
ምንድነው የምትሆኑት? ግን አሁን አንዳችሁ ስትሸነፉ መቼም አንድ ይሄ ነገር ብዙ ሰው የፈጠረባቸው ምን እንደሆነ ታውቃላችሁ? በጣም ሽለላው በዛ፣ ከዚህኛው ከዛኛው። በተለይ ደግሞ ንቃተል ሸለለ። ማን ነው የሚሸለመው? ማን ነው የሚሸነፈው? ብዙ ሰው ጥያቄ የፈጠረባቸው ያ ነው። እና ከተሸነፈ እንዴት ነው የምትሆነው የሚባል ነገር ነበር። እሺ እንስማው። ለማንኛውም ተሸናፊ ነው አንድ የሚያሸንፍ ሰው ነው ያለው፣ አንድ ተሸናፊ ነው ያለው። ምንድነው የምትሆኑት? የት ነው የምትሄዱት? ቦንጋ ብትሄድም አዲስ አበባ ብትሆንም ምንድነው? ቦንጋ ብትሄድም አዲስ አበባ በቀር ኧረ ደስ የሚል ነው። እኔ ጉዳችሁ ነው፣ እግዚአብሔር ጉዳችሁ ነው። አኮራችኋለሁ፣ አይ ስዌር አኮራችኋለሁ። ሩንት ደግሞ እኮ ጭራሽ እኔን ብላችሁ ሂዱ አኮራችኋለሁ። አንደደብ ያማል። እኔ እነ ጆን ዳንኤል ምናምን ሄደው ነበር እስከ 1 ሚሊዮን። በጣም ብዙ ሰዎች ንቃተ ህሊናን ብለው እኔ እንዴት እንደሆነ ብቻ አላውቅም፣ እርግጠኛ ሆነው የሄዱ ሰዎች አሉ። በቃ እርግጠኛ ጆን ዳንኤል እርግጠኛ ሆኖ 1 ሚሊዮን መቼ የሚሄደው እኔ እንዴት ነው በሰው እኔ በራሴ እንኳን እርግጠኛ ለመሆን ይከብደኛል አሁን ላይ። እሺ አይስዌር አኮራችኋለሁ። ኧረ ተው፣ ይሄ መሸለል እኮ ነው ጉድ ያመጣብ። ቀስ ብትል የተናቀቁ ላይ ያስረግዛል ላላችሁ ግን እዛኔ ኮኔክት አድርጉኝ። የሆነ ፐርሰንት 10-20% ሼር ብታደርጉ በጣም አሪፍ። እሺ ጆን፣ እኔ እዚህ ልጅ ነገር ምን መሰላችሁ? መብላቷ ሳታውቅ እጇን ታጠበች የሚባል ነገር አለ። እኔ አባት እርግጠኛ ሳትሆን እንዴት እርግጠኛ አትሆንቻልክ? ብዙ ሰው እኮ በራሱ እርግጠኛ ነው። ያንተን አኮራኸኝ የምር እጄ ወደ ላይ። እሺ አንተን ፈርቶኛል ብለህ ታስባለህ? አዎ ተግደርድሯል። የሆነ ቦታ ላይ እሱን ፕሮሞት አላደረግም ምናምን ሲል መጀመሪያ ተቀብሎ ነበር እዛ ክፍለ ሀገር እያለ። አዎ ከዛ ሁለተኛ ላይ ተግደርድሮ እዚህ መጥቼ ራሱ እንትን ብሎ ፈርቷል። ገብቷል። አይመጠነኝም ብሎ ነበር። ያው ነው that's how you can defend your ego። የራስን ኢጎ ዲፌንድ የምታደርግበት መንገድ ነው ያ። ገብቷል። የት አባቱ ይሄ እንደዚህ ነው ምናምን ትላለህ። የሆነ ክፍለ ሀገር አለ የሆነ ልጅና አደባደብኩ። ትናንሽ ልጆች እያለን ድብድብ ወዳለሁ። by the way ጀለስ ሳክስ ፕሮማክስ ነች እና ደስ ይለኛል። ሳክሱ ጭዌው ምናምን ያራል የማይችል ማንኛውም በእንትን ቦፊቾ የሚባል ነገር ታውቃለህ? ዮሞ ይባላል በእኛ ሀገር ቋንቋ። በሱ ሪንግ ሳይቼ ልጆችን አደባድባለሁ እና አደባደብኳቸው። 2 ልጆች ህፃናት ናቸው። አንደኛው ገባና ስትራይኩን አልቻለም እና መጥቶ ምን አለኝ፣ ትልቅ ነው ያኛው ተፋላሚ። እነሱ ቤት ሁሉም ኤድስ አለባቸው። የህፃንነት እንትን ነው ኤድስ አለባቸው ምናምን አለኝ። ትንሽ ነበርኩኝ እኔ እንደዚህ አይነት ስለፈራው ነው እንደዚህ እያለ ያለው ገብቷል። እና ኧረ ተው እባክህ፣ ፈርቶ አይደለም። አንዳንዴ ተው፣ ብዙ ሰዎች አያችሁ ትዕግስት ፍራቻ ይመስላችኋል። እረፉ እና አያ አገኘው ባይዘው ወንድ ነህ አንተም እዛ ላይ መገኘት ደስ ብሎኛል። የምር ማድናቂ ነኝ። ግን አንዳንዴ እንደዛ አይነት ዲፌንድ ሲስተም እየተጠቀመች ነበር እንጂ እሷ ፈሪ ነች። ዝም ብላ ሰው ነች። በቃ ፈርቶኛል ብለህ ነው የምታስበው ማለት ፈሪ ነው። ንቃተ ህሊና ያሸንፋል ብሎ እኔ ጋር ብር እያስያዙ ያሉ ሰዎች አሉ። 100,000 150,000 250 እነሱ ንቃተ ህሊና ያሸንፋል ብለው ያሳዩ ሰዎች ትንሽ እኔ አላውቅም። እድሜ ላንተ ቱሪናፋ ሳክሳም በሳክስ ሞልታቸው ነው ምን ያርጉ? እንዴት እኔ እኮ በአምላኬ ነው በቃ በአምላኬ ራሱ እኔ እንጃ አላውቅም። አንተ ደግሞ ከፋ። እንዴት ነው በእንደዚህ አይነት እርግጠኛ ሆነ? እሺና ለነሱ የምትለው ነገር ካለ ፈጣሪ የምረቃቸው ሰዎች ናቸው። ያለህን ላለው ይጨምራል ተብሎ ያላቸው ላይ ሊጨምርላቸው ነው። ህዝቤን እንዲህ ብለህ ሰክሰ ላለው ይጨመርለታል ሂዱ ብለህ በሚሊዮን ጨምሩ፣ ግማሽ ፐርሰንት ግን አስቡልኝ እኔንም ኮኔክት አድርጉኝ ብለህ ያው ግማሹን ከትዳሩ ግማሹን ከቤቱ አፈናቅለህ እድሜን አንተ ትሄዳለህ ወደ ጅንካ። እዚህ ያወራለ ገና የቀራን የሚያዝልኝ ይሄ ነው። እዚህ ሰዎች ትበላላችሁ። አንተም ብሎ የመደቡት ይበላሉ። አዎ በስነ ስርዓት ኧረ ተው እኔን እንዳይረሱ የሆነ ፐርሰንት ብጭቆ ለኔ መስጠት አለባቸው፣ መጋበዝ አለባቸው። ስግብግብ ናቸው። አኮራችኋለሁ፣ አይ ስዌር አኮራችኋለሁ። ሩን ትበላላችሁ ግን እዛኔ ኮኔክት አድርጉኝ። የሆነ ፐርሰንት ወይኔ አንተ ሳክስ ከፋ። አንተ ሳክስ 10-20% ሼር ብታደርጉ ንቃተ ህሊና እንደማይት ከፈለክ የራስን እንደማሳያለሁ። ዋው ታፕ ስታደርግ እንደማለቀቅ ነው። ኦኬ አንዳችን ብቻ ከዛ ክፍል በቃ ወሰነ እንዳለው አደረገው። ያኔ የጫካ ትሬኒንግ እና ትክክለኛ ትሬኒንግ ልዩነቱን እናያለን። እኔ እኮ ህጋዊ ገዳይ እኮ ነኝ። እግዚአብሔርን ነው የምልህ። በቃ ዝም ብለህ ፉከራ ብቻ እባክህ ተው ልጄ። አልፍም ጨዋታ ሰምታችኋል። እግዚአብሔርን በመጀመሪያው ዙር ያልቃል ነው። በመጀመሪያው ቃል ሰማይ ቃል ለምድር። አዎ አብሶሉትሊ።
ጆንኪ ማነሱ ንቃተ ህሊናዬ ትክክል አልተሳሳተም። በመጀመሪያው ዙሪያ ያልቃል ያልከው ነገር ሬዲ ነው። እንዴት አወቅ? ግን ማን ያሸንፋል ያልከው እንሳሳትከው። ምንም ፍራቻ የለብኝም በተፈጥሮ መንፈስ ነው የሚሆንብኝ። ደሞችኛው አረዝያ ይዝችኛው ፉከራ መንፈስ ነው ማለት ከደቂቃዎች በኋላ አግዴው ፊቷን ወደዚህ አርግቶ እንዴ እሱ ነው እሱ አይደለም እስክንል ድረስ እያየሁ ነበርና ላይቭ ስትሪም ላይ ገርሞኛል። ተዋከ ይሄም ጓደኛው ነው የንቃተ ህሊና ጓደኛ ዝም ብሎ ይፎክራል። ይሄም ሳክስ ፕሮ ማክስ በደንብ ተዘጋጅ። አንካራ ቴክኒክ አንካራ ሰውነትን አዘጋጅ። የኔን ዱላ ለመቀበል ተዘጋጅ። እንደ ከበሮ ነው የምደበድብ። እግዚአብሔር ይሄው ከሰዓታት በኋላ እንደዚህ ሆኖ መጣ። ያ እንደዛ ሲፎክር የነበረው ልጅ ሲስቅ የነበረው ልጅ በቫንዴጅ እንደዚህ እንደተሰበረ ጀበና ጠቅለለውት ማንነቱ አይታወቅም። ይሄ ልጅ አሁን እንጃ በቃ እንዲሁ ቤት ውስጥ ስራ ይፈለገለትና እዛው ይስራ እንጂ እስኪያገግም ድረስ ራሱ አንዳንዴ እንደዚህ ነው። እባካችሁ ሰው አትናቁ። አልቻለውም። ጀለስ በጣም ጎበዝ ነች። ጆኒ ጁኒቱ ይለያል ባይዘው ዋው ፓፓፓ ሬሊ ደግሞ አደረገው እንዳለው ፈለቲኒሽ አያችሁ ከጣለው በኋላ መተው በቃ ያ ነው። አንዴ አትመታ ነው አይደረሰብንም። ታዲያ የታለ ያ ሁሉ ያፉከራ ያቀረርቶ ያሽለላ የኔ አባት አያችሁ። ለዚህ ነው እርግጠኛ ሰው በአምላኩ በፈጣሪ ብቻ እርግጠኛ ሊሆን ይችላል። አረ በቃው እንግዲህ በአንደኛው ራውንድ ነው እዚህ ጋር ደግሞ ገቡላ የጀለስ ናቸው። ያው ሶ ጋይስ ነገር እኮ ስፖርት ማለት እንግዲህ ወዶ ፈርሞ ነው የገባው። ይሄኛው ከተሸነፈ በኋላ አንዷ ዘላ ገባችልህ። የኔ አባት አመስግነው፣ ጌችን አመስግነው። ጌች ባይዝህ ኖሮ ጌች ተውሎ እንኳን መለሰህ እንጂ ምን ነው አለቁትም ነበር። ይሄንን አንተን ደግሞ ይሰባብርህ ነበር። እርግጠኛ ነኝ ይሰባብርሃል። ጆኒ ጁጁቱ ከባድ ሰው የሰው ምክር መጥፎ ነው የሚባለውን ነገር ያመንኩት ዛሬ ነውና እሱ ምንድነው ሆይ ሆይ ያላችሁ ሰውን ጋንም ውስጥ ከታችሁ ዞር የምትሉ ሰዎች አላችሁና ንቃት ሆይ ሆይ ያላችሁ ተነበራችሁ ሰዎች እንግዲህ ይሄው ዛሬ ደቂቃ ባልሞላ ጊዜ ትክክል ነው።
አንዳንዴ እንደዚህ ሴት የላከው ሞት አይፈራ የሚባለው ነገር ልጅ ሆይ በርታ ትችላለህ ምንም የማያውቀው ልጅ አመታችሁ እዚህ ሪንግ ውስጥ እንካ ገባ ብላችሁ ጀግና ነህ አንተ እና እሺ ሲፈጸም ምን እንደምትባለው እንግዲህ እንደዛ ሞራል ሰጣችሁ አንበሳ ጎበዝ ቀጥልኛ ከጎን ብላችሁ እዛ ጋር አደጋ የሆነ ስሜት ውስጥ ተከታችሁ ልጁን አንቀልቅላችሁት ከዛ ከቦንጋ ይዛችሁ መጣችሁ እዚህ አዲስ አበባ ላይ እኮ እኔም ተለጣችሁ ስራችሁ ይፍረስ በቃ አሁን ከዚህ ምን እንማራለን ብዙ ሰዎች ሰው ምላችሁን ሆይ በቃ አንበሳ ጎበዝ ቀጥልና አትስሙ የራሳችሁን ህይወት ኑሩ በቃ ዶነ ጆጆትሶ ታማት ሙሉ እዛ እየቀረቀረ እየለጠለጠ እየሸበሸበ እየደበደበ የኖረ ሰውዬ ንቃተ ህሊናም ቁጥሩ ኮንዲሽን ላይ ነው ግን ሲስተሙ አያቅም ቁልፍ ያ አዎ እሱ ምንድነው ያለው ሲስተሙን ቴክኒኮች ምናምን መማር አለበት እንዴ ስንት አመት ወደ 15 አመት በላይ የተማረ ሰውዬ እንዴት ነው አንተ ባንዴ ነው አንዳንዴ እንጂ አግል ድፍረት በቃ እችላለሁ ባይነት ምናምን እንደዚህ አይነት ነገር ትክክል ነው ጉዳይ አያቅም በቃ ቁልፍ ጉዳይ አያቅም ንጉሱ እዚህ ነው ያለው ይሄው መጣላችሁ ያቁምቦስ ንጉሱ ነው ያለው አንተ ሪንግ ውስጥ አይደለም እናቴ ትሙትን ይሄ ልጅ ማለት ሪንግ ውስጥ አይደለም እንዲህ ፍል ለፊት አያየውም አትጋፈጥም እኔ ንቃተ ህሊናን ባየውበት አይን አንተን አላየም በምንም አላመጣጥናችሁ አንተ ገና ለገና ሶማሌው መጣ ሲሸሽታ አይደለ እንዴ ቆይ የተደበቀው እንዴ ገሽሽቶ እኮ የተደበቀው ወይኔ ተመጣ ስለዚህ ተወረፋት አንተ እረፍ ያንተ ጉድ እንዲሁ እንደተከደነ ይብሰል እንዴ አንተ እኮ ንንጃ ጾታ ቢታይ ሴት ነው እግዚአብሔርን ተፈራለህ በደም ነው እረፍ ተው እኔ ግን ይሄ ልጅ በክል ከማን ጋር ይወዳደራል አይወዳደርማ አይወዳደርም የሚክስድ ማርሻል አርት ንጉሱ እዚህ ነው ያለው እኔ የቀድሙ ሳክስ ፕሮ ማክስ ምናምን ስለነበር ይሄ ደግሞ የዚህ ደግሞ ይለያል እንጂ ዝም ብሎ የሚቀደድ ቀዳዳ I told you before አጀመራም ተናግሬ ነበር ንጉሱ እዚህ ነው ያለው ብዙ አትንጫጩ ብዙ ሰርፕራይዝ አትሆኑ yes በማይረባ ፋይት ሰርፕራይዝ አትሆኑ ለምን ዋናው ንጉሱ እዚህ ነው የሚክስድ ማርሻል አባቴ እኛ ምን እናርግ እናዘጋጅልሃለን ግን አትሄድ የምር ብዙ ውጭ ያስወጣን ከቤት አትወጣም ትደበቃለህ ያን ቀን እንትን ጉርጋድ መሰረት ይሁን እቻ እኔ ሄሊ ማን ነው እናቱም ይሁን አባቱም ይሁን ከቤት አውጣችሁት ሪንግ ውስጥ ብንጥለው በቃ የሆነ እሺም ከንቃተ ህሊና ምናምን ተወነሱ ከሌላ ሰው ጋር ብንጥል ትወዳደራለህ ወይ ዩጋሪ ተዘጋበሽ አገኘሽ አልሶክሶክ ቪዲዮ ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳይረሳ አሁን አዳዲስና አስቂኝ የሆኑ መረጃዎችን ይዤላችሁ መጣለሁ ከእናንተ የሚጠበቀው እንደተለመደው ሰብስክራይብ ማድረግ ነው ወዳችኋለሁ እስከንገናኝ ድረስ ሰላማችሁ ብዝት ይበልልኝ